ውድ ቤተሰቦቼ ያልኩትን አልቀረም ማለት ነው። ግን እኔ አላምንም ይሄንን ነገር። ቪዲዮ እስከ መጨረሻው ነው ያለቀው። እንግዲህ አብርሽ ልጁን ይዤ እጠፋለሁ ወደ ሸግር ሄዳለሁ እያለ ነው ማለት ነው። እኔ ይህንን ነገር ብያችሁ ነበር። ከትንሽ ሰዓት በኋላ በሰራሁት ቪዲዮ ተናግሬ ነበረ እና ይህንን ነገር ጽጌ መምጣቷ አንዳንድ ነገር መፈጠሮች የዘመኑ ቪዲዮ አላስደሰተኝም እያልኩ ነበረ እና በቀልም ስን ነበርኩኝ ማለት ነው። ነገር ግን ይሄንን ነገር በቀል እንዳይመስልህ አብርሽ፣ በቀላል መታልፍህ እንዳትመስልህ ማለት ነው። እና በዚሁ አጋጣሚ ልጃችሁን እንዳገኛችሁ እንደዚህ ነገር ባታረጉ፣ አደባባይ ላይ ባታወጡት መልካም ይመስለኛል። ምክንያቱም የሁለታችሁን መዘቅዘቅ አንሶ፣ የሁለታችሁን መሰደብ አንሶ ይሄንን ሕፃን ልጅ በዚህ ልክ ስታረጉት እኔ እንጃ። አንድ ልጅ ብቻ አባትነት እናትነት መታየት የለበትም። ከተለያየም ነገር ደግሞ ወደ በቃ አርገው ሸፈን አርጉ እስቲ ዩቱበር የምትሰሩ እዩ። ልጃቸው ሳያድግ ማንም ያወጣ የለም። የእናንተ ጭራሽ ከፋ ማለት ነው። እና በልጃችሁ እንደዚህ ባትነግዱ ባትጫወቱበት መልካም ይመስለኛል። እና ጽጌ እውነትም ይሄንን ነገር አርገሹ ከሆነ ከአብረሽ ጋር ተባብረሽ ሩታ ወይም ሌላ ሀገር እንዳትሄድ ልጇን ካስወሰሽባት በጣም የምትገርሚ ሴት ነሽ። እኔ በጣም ነው ማዝነብሽ ማለት ነው። ምክንያቱም ሰሞኑ ሁላችንም ታውቁናል። በቀን ነው አብርሽ ከልቡ አይደለም ሩታን የፈለጋት። ሩታን ሞራ አይፈልጋትም። አሁን አንቺ ሂጂ ልጁ ነው የሚፈልገው ማለት ነው። ግን ከልጁ ቅድሚያ ደግሞ እናትም አለች። እናትም ምናክል መጎዳና ምናክል መሰበር እንዳለባት ታውቃላችሁ። በስንት ድካምና በስንት ልፋት በስንት ችግር እንዳመጣችሁ ማለት ነው። ከእናት በላይ ምንም ማንም የሚደክምና የሚለፋ የለም። ማንም እንደ እናት አይሆንም ማለት ነው። ሞር ልጁ እዩ ዛሬ ሩታዬ ስታቅፈው ጸጥ አለ ማለት ነው። ማልቀሱ እንኳን ተወ ማለት ነው። አብርሽ ግን በዚህ ጎዳት አለው ካልክ ግድ የለህም አትጎዳትም። እኔ የሚያሳዝነኝ ሩታ ሳትሆን ሩታ ለትንሽ ጊዜ ብታለቅስ ነው። እሄዳለሁም ካለች የምትሄደውን ብትቀር ነው። ሌላ ነገር የሚፈጠር ነገር የለም። ግን ይሄንን ነገር እያማረህ ይቀራል ማለት ነው። ሩታ ማለት በህግ ማሳያዝ ትችላለች አንተው ማለት ነው። የትም ቦታ ይዘኸው መሄድ እንደማትችል ማለት ነው። ግን እኔ ከሁሉም ነገር የገረመኝ ግን ጽጌ ይዤው አልሄድም ሼም ነው እጠራታለሁ እያለች ነበረ። ግን እውነት ተባብራችሁ ከሆነ ይሄንን ድራማ ምሰሩባት ከሆነ በሩታ በጣም ታሳዝናላችሁ። በእሷ ላይ ስሩ፣ ሩታን ተበቀሏት። ሩታን እንደፈረደባትም ትንከራተት፣ ታልቅስ፣ ትሰደብ፣ ትረገጥ። ነገር ግን በልጅ ላይ ተዋብርሽ ይቅርብህ፣ በልጅ ላይ ይቅርብህ። እውነት በጣም ነው ያሳዘነኝ ማለት ነው። በዚህ ናክል እሷ ሩታ እኮ አውቃለች ግን ሩታ ተሸውዳለች። ምክንያቱም አብርሽ ራሱ እግሯ እንዳወጣች ነው። ይሄንን ነገር ለብዙዋችሁ ለማይገባችሁ ሰው ይኖራሉ ማለት ነው። እኔ የአብርሽና የሩታ ነገር አይደለም የሚያናግረኝ። አሁን እዚህ ጋር የህፃን ልጁ ነው። በቃ በዚህ ናክል ይብቃ። በልጃችሁ አትነግዱ። እናንተ ምን ሆናችሁ ነው? አይበቃም እንዴ? ኧረ አሁንስ አስጠላ ልጁ። ቆይ ምን ያርግ ነው ለእናንተ? እኔ እኮ ግራ የሚገባኝ አብርሽ ይህንን አክል ተሰድበ ይህንን አክል ዝቅ ከፍ ብለ ሰውን አሳደግ፣ ስንት ህዝብ አሳደግ። አሁንስ ልጅ ወለድ ገና በልጅ ልትነግድ ነው? በልጅ ልትሰራ ነው? አረ በጣም ይደብራል፣ በጣም ያስጠላል። አረ የሚመታው ብር ካፍንጫ ይውጣ እንዴ! ጽጌ የምትመክሪውስ ምክር እዛ ጋር እየመከርሽው አሁን ልጄ ልውሰድ የሚል ማለት ነው። ልጅ እሺ ብቻ መንከባከብ አባት በአባት ስም አባት አለው ማለት ነው። ይሄ ነው ተገቢ እንዴ? ለልጅ እኮ የሚያስፈልገው ነገር አለ አይደል? ልጅም እኮ እንዳይሰበር እንዳይወጥቅ ብዙ ነገር እኮ የሚያስፈልገው ነገር አለ እኮ። ብቻ በአባትና በእናትነት መጠራት አይደለም እንዴ? እናንተ በተዘቀዘቃችሁበት አንሶ፣ እናንተ የተረገጣችሁበት አንሶ፣ ይሄው ገና በሁለት ወሩ ሳይመለ እየተረገጠ ነው፣ እየተሰደበ ነው እንዴ? ቀብር ውስጥ አስገብተው ነው የሚያመጡት። እናንተ ምን ሆናችሁ ነው? በተለይ አብርሽ ምን ሆነህ ነው አንተ? 24 ሰዓት ቲክቶክ ነው የምትጠቀመው፣ ስትዞር ነው የምትውለው። ልጅ አያሳዝንህም እንዴ? እንዴ አንተ ፈልገህ ለወለድከው ልጅ እኮ ያለ ፍላጎት ነው የመጣው እየተባልክ ልጁ ያሳዝንም ወይ? እናት ያለችም ወይ? አባት የለም ወይ? ለምን ይለያያሉ? ልጁ የሌላ ሰው ነው እየተባለ እናንተ ህሊናችሁ ወርደዋል እኮ በጣም እናንተ ዘቅጣችኋል ማለት ነው። ከምንም በላይ የወረዳችሁ ዩቱበር ባየው እኔ እናንተ ናችሁ። ዶላር በዚህ ናክል ያሰክራል እንዴ? ተረግጡ እናንተ ተለምዶባቸዋል። ተሰደቡ፣ ምንም አይደለም። ነገር ግን ልጃችሁ ያሳዝናችሁ ወይ? ልጃችሁስ ለልጃችሁ ምንድን ነው የምታስተምሩት? ነገ ይሄ ቪዲዮ ያየው እንደዚህ ሲረገጥ በህፃነቱን አውጥታችሁ ሲሰደብ
እንዴ ካሁኑ ራሱ የማይበላ የማይወርድበት ነገር የለም በዚህ ህፃን ልጅ። ጭራሽ ዛሬማ ብላችሁ አደባባይ ላይ ራቆቱን። ባለፈው እንደዚህ ተለመናችሁ ይቅር ልጁ አታውጡ ተብላችኋል። አልሰማም። ግን አሁን ሰርቄ ሄዳለሁ። ምን ማለት ነው ሰርቄ ሄዳለሁ? የት ነው የምትሄደው? መጀመሪያ ይሄንን አክል የሚያንገበግብህ ከሆነ ይሄንን አክል የምትሳሳላት ከሆነ የት ምን እየሰራህ ነበረ? እናቱ ስትጎዳ እናቱ ስታለቅስ ያን ሁሉ እንባ ስታወርድ ለምን የት ነበርክ? እንዴት አላየኸውም? እንዴት ነገ ልጅ ይመጣል እኮ እዚህ ሀገር ላይ እኔ ልየው እኔ ልንከባከበው አላልክም? ዛሬ ደክማ ለፍታ 9 ወር እስከሚሞላ ድረስ የጓደኞችህን ዩቱብ እያሳደገች ማለት ነው። ካይኗ ያን ሁሉ እንባ እየፈሰሰ አምጥተው ዛሬ ደህና ቦታ ሲደርስ ዛሬ ነው እንዴ ልጅህ መሆን ያወቅከው? ዛሬ ነው እንዴ ለመስረቅ የተሞከርከው ማለት ነው? ትላንትና እሷ እርጉዝ ሆና በሆድዋ ይዛ ተገልብጣ እያለች መታላኪ የምታረግበት ሼር የምታረግላቸው ልጆች ዛሬ እንዴት ተሰማ? ልጅህ ለመሆን ለመስረቅ ምን መብት አለህና? መብት እኮ የለህም አንተ። ግን አትሸወድ። እኔም መጀመሪያም ተናግሬ ያለው ቤተሰብ አብርሽ የመጣበት መንገድ አላማረኝም። የመጀመሪያ ቪዲዮ የሰራ ቀን ማለት ነው አላማረኝም። ሩታ ሊያስለቅስ ነው በቃ ይሄው ተሳካለት። ግን አያረገውም፣ እውነት አያረገውም። አውቆር እንትና ጽጌ ለማስፈራራት ነው እንጂ ይሄንን ነገር ካረገው ለነገሩ ያረገዋል። እሱ ሼም የሚባል ነገር አያውቅም፣ ነውር የሚባል ነገር አያውቅም። ብቻ ሰርቶ ዶላር መቀበል ነው። ሌላ ነገር ምንም ነገር የለም። ልጅ የተዘቀዘቀ ሚስቴ ስተሰደበች ቤተሰብ ከዛ ጋር ቤተሰብ ይመክረዋል፣ ከዚህ ጋር አንድ ያወራል። ዛሬ ከጽጌ ጋር የሚሰራውና የሰሩት ቪዲዮ ሌላ፣ እዚህ ጋር ስትመጡ ሌላ፣ ከቡዜ ጋር የሚያወራው ሌላ። ምን አይነት ፍጥራ ነህ አብርሽ ግን? ኧረ አንዳንዴ ለራስህም እወቅ። እውነት ለሰው ሳትኖር ለራስህም ኑር፣ ለቤትህ ኑር እንዴ፣ ለልጅህ ኑርለት። አንተ ስትኖር እኮ ነው ሁሉም ነገር የሚያምረው። አንተ በሰው አፍ ገብተህ ከልጅህ ጋር ከሚስትህ የሆነ ነገር ብትሆን እኮ ማንም ዞር ብላችሁ እኮ አያይም። ይሄ የሚያጨበጭብ ሁሉ እኮ እናንተ የት እንደገባችሁ ራሱ እኮ ረሳችኋል። በዚህ ልክ አብርሽ ግን አይደብርብህም? አያስጠላም? አሁን ገና ሌላ አይዲያ አዲስ ድራማ አድርጋ በልጅህ ላይ የምትመጣው እሷ ሩታን ለማስለቀስ እኮ ነው፣ ሌላ ነገር እኮ አይደለም። ሌላማ ምን ትፈልጋለህ? ልጅህን ይዘህ ከሄድክ በቃ እንዴ አንተ ሼም ነው እኮ። ሌላ ቢቀር እንኳን የሩታ ቤተሰቦች ሼም እየያዘህ የሚስቴ ቤተሰቦች ምን ይሉኛል በል አንተ። አማች ነህ አይደል? አማች እንኳን እንደዚህ በዚህ በእንደኛ እኔ ሳቅ በእኛ ሀገር እንደዚህ አይደለም። ክብርና አለ፣ ክብር የሚባል ነገር አለ። እስቲ ቤተሰቦቿ ራሱ ምን ይሉኛል? ምን ይናገሩኛል? ነገ ዞረን ልጅ አለን እንገናኛለን። በዚህ ልክ እኔ ወርዶሃል አይደለም። እውነት ይሄንን ነገር ካረገው አብርሽ ጭራሽ አላውቅም። ችግር የለውም እኮ እሷን ሸገር ለማስገባት እኮ ነው። አስገብተው ታስቀራታለህ። ነገሩ ግን ይደብራል፣ ያስጠላል። እባካችሁ በልጃችሁ አትነግዱ። በቃ በራሳችሁ ስሩ። ራሳችሁ ፈቅየው 3 ዓመት ሆኗችኋል ስትረገጡ፣ ስትሰደቡ፣ እሷ ስትሰደብ፣ አንተ ስትሰደብ። ሰው አሳደጋችሁ እንጂ ሌላ ምንም ለውጥ የለም። ራሳችሁ ራሱ አልተለወጣችሁም። ሰውን እያሳደጋችሁ ነው እንጂ ለሰው ነው ትርፍ ይሆናችሁ ማለት ነው። እናንተ ለአደባባይ ለህዝብ ነው፣ የህዝብ ባንክ ሆናችሁ ነው የቀራችሁት። ግን በልጅ ላይ አትቀልዱ እንዴ። ነገ እኮ ቪዲዮ ያየዋል እኮ እንደዚህ ስታረጉ፣ እንደዚህ ሲዘቀዘቅ፣ እንደዚህ ሲሰደብ ህፃን ልጅ አንዳንድ አይምሮ